ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አትወጣም የትም ሳትሄድ እሷ ጋር መድረስ ስላለብኝ ያው ከእሷ ጋር ሆኜ ማውራችሁ ይሆናል ማለት ነው። ካለች ማለት ነው ከደረስኩባት፣ ከሌለች ግን ምንም ማድረግ አልችልም። አልቻልኩም። በቃ የምሬ ነው። እኛ ለአንተ እኔም ሄርሜላም ለአንተ ብለን ብዙ ነገር ሆነናል። ብዙ ነገር በሰዎች ተብለናል። እስከ መሰደብ በጣም እስከ ጥግ ድረስ እስከ መሰደብ ደርሰናል። ግን ይህንን ነገር ለአንተ ትልቅ ቦታ ስላለን እና እኔ እንደ ወንድሜ ስለማይ እሷ ደግሞ ስለምትወድና ስለምታከብርህ ነበረ። ግን ደግሞ ይህን ነገር ምንም ሊገባ አልቻለም። አንተ ችግር የለም ሄርሜላዬ ለሁለት ቀን ነው እንጂ አጠፋሜ ትሄዳለች ኢትዮጵያን ትታ እና ጠፍታለች አሉ። ጠፍታለች ቤቷን ትታ ማለት ነው። ሌላው ቤቷን ሂጄ ልፈልግ እያለ ነው አቤል። እንግዲህ ለአብርሃም መልእክት እያስተላለፈልን ነው። አንተ የሚንከባከብህና የሚወድህን ሰው አትወድም፣ አትፈልግም። ስለዚህ ሄርሜላ ከእንግዲህ በኋላ እኔ ምንም የሚያገባኝ ነገር የለም እያለው ነው። ሄርሜላ ሄዳለች። በቃ ጨንቆኛል፣ መቼም ሚስጥሬን ሁሉ ለአንተ ነው የማወራህና ለአንተ ነው የማወራህ ብላ ደውላልኝም እንትንም ጥፋልኝ ነበረ። ስለዚህ እሷ አሁን አምርራ ሳትሄድ ላግኛት ብሎ ሲመጣ እሷ ሄዳለች ማለት ነው። ጓዟን ጠቅልላ ወዴት እንደሄደች አላውቅም። መወሰደ ደግሞ ሄርሜላም ደፈረች ብሎ እንትን ይበል እንዲ ፈርታ ነው እናቴ ደፈረች ብሎ ይክሰሳት እንዲ ምን በወጣት ደፈረች ብሎ ከሚከሳትማ እንደዚህ ብትሄድ ይሻላታል። ሚስቱን ደፈረችኝ ያለ አብርሃም ተደፈርኩ ብሎ የመጣ ጀግና ዛሬ ሄርሜላ ብትጠፋ ምን እንትን ይላል? ምን ይገርማል? ምን ይደንቃል? ሄርሜላ ብትጠፋ ማለት ነው። ስለዚህ ተደፈርኩ ብሎ ከሚጮህብሽ እናቴ ሰው ከሚሰበስብብሽ፣ ስለዚህ በወቅቱ ብትጠፊ ይሻላል። አብርሽ አያዋጣሽም ማለት ነው። አብርሽ አያዋጣሽም። የልጁና ደፈረችኝ ያለ አንቺንማ እንደውም እንትላለች ነው የሚልሽና ያው ጠፍታለች። ሄርሜላዬ አይዞሽ እኛ አለንልሽ እናቴ፣ እኛ አለንልሽ። አይዞሽ ሩታም ያው ሲለቃት ትለቅልሻለሽ። አሁን እኮ እንድታይዛ ነው እንጂ ልሁ ሲበልግላት ትመልስልሻለች። ሲደክማት ማለት ነው። ሲደክማት ታግዣታለሽ። ምንም ችግር የለውም። ስለዚህ አሁን እኛንም በጦማ ታስኮንኑን። መቼም ያውኩነን እየገባ ነው። እግዚአብሔር ይቅር ይበለን፣ እያሙ ይቅር ይበለን። እንግዲህ ምንም እንትን አይባልም። ስለዚህ ምንም ማድረግ ስለማይቻል ሄርሜላዬ አትጥፊ፣ የትም አትሄጂ። በቃ አብርሽ ይመጣል እንዴ! አሁን እኮ ልብሽን አይቶ እኮ ነው ከሄርሜላ ከሩታ ጋር ፍቅሬን ጨርሼ አሁን እኮ ለእንትን እኮ ብሎ ነው አንቺ እንድትረጁ ብሎ ነው እንጂ ደፈረችኝ ያለው ፈልጎ ነው ያደረገው። ፈልጎ ነው ሁለተኛ ሴት ልጅ ሊያመጡ ያደረገው። ስለዚህ እንትን አትበይ፣ አትፍሪ። ተደፈርኩ ብሎ መጣ ማለት ነው። አንቺንም ደፈረች ከሚልሽ ብጣፊ ይሻልሻል። እኔ እውነቴን ነው የምልሽ። ተደፈርኩ ብሎ ከሚመጣ ወንድ እኔ ይቅርብኝ፣ እኔ እንደዚህ አይነት ወንድ ይቅርብኝ ብለሽ ብትይ ይሻልሻል። እና ሄርሜላዬ አይዞሽ፣ እኛም መጎንሽ ነን አለ። እኛ እናቴ ከአዳንቆቹ ነን፣ አዳንቄነን። ስለጠፋሽ ደግሞ በኋላ የሚለቀቀውን ቪዲዮ ታያላችሁ ማለት ነው። አብርሽ እና ሩታ የሚለቁትን ቪዲዮ ይመጣና ሄርሜላ ጠፋች ብሎ ሩታ አብርሽ አንቺን ስለዚህ ሁሉ ተጠያቂ ብሎ እንደሚመጣ እርግጠኛ ነኝ እላችኋለሁኝ። እንግዲህ ሄርሜላዬ የት ነው ብትሉኝ ወደ ዳኒ ጋር አላችኋለሁ። ከዳኒ ጋር ያው ዳኒ ነው የአብርሃምን ሚስቶች የሚያሳድደውና የአብርሃም ሚስቶች እያሳደደ ዳኒ በቃ ዳኒን አልቻለውም። አሁን ደግሞ ወደ ሄርሜላ ሄዷልና ከዳኒ ጋር ሄዳ ይሆናል። በቃ ምንም እንትን አትበሉ።
አሁን አብርሃም ዛሬ የት እንደዋለ አይታወቅም። ወይ አብሮ ጠፍቶ ይሆናል። ምን ይታወቃል? አብሮ ጠፍቶ ይሆናል። አብሮ ተመካክረው ተተደፈርክማ እናቴ እኔም ብላ ጠፍቶ ይሆናል። እኔ እንጃ እኔ አላውቅም። ይቅር እንደው ይቅር ይበልሽ አባይ። ኧረ ተይ ኧረ ተይ ይቅርብሽ። ተይ 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 ኧረ ተይ አፍሽ ይጥሩብ በሉ። አይ በቃ ተውኝ እንደው ተውኝ 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 እኔ ተውኝ። አሁንስ እንደው ሄርሜላ እያሳዘነኛለች። እንደው አሳዝነኛለች። እንደው ሴት ስለሆነች ማለት ነው። ሴት ስለሆነች ያው ሴት ስለሆን እናዝናለን። ለሴቶች ሩታም ስትጎዳ አንፈልግም፣ ሄርሜላም ስትጎዳ አንፈልግም። በቃ ለሁሉም እናዝናለን እኛ ያው ተፈጥሯችን አዛኝ ስለሆነ ማለት ነው። እና እኔ ሄርሜላ በመጥፋቷ አዝኛለሁ። በቃ አዝኛለሁ። ከልቤ እንዳለላቸው እኔ ልቤን ለማንም አልሰጥም ብዬ ቃል ነግሬያቸዋለሁ። እኔ ልቤን የሚወስድብኝ ሰው አልፈልግም። እኔ ልቤ የራሴ ብቻ ነው። ልቤ፣ እግሬ፣ እጄ፣ ሁለመኔ የራሴ ብቻ ነው። ለሰው አልሰጥም። እኔ እንዴ ኩላሊቴንም አልሰጥም፣ አይኔንም ለሰው አልሰጥም። እኔ የራሴ ብቻ ነው። ልቤንማ ማንም ሊነካው አይችልም። ስለዚህ ከልቤ አዝኛለሁ ልልሽ ነበር። ያው አዝኛለሁ፣ ግን ያው በመጥፋትሽ ማለት ነው። በመጥፋትሽ አዝኛለሁ። ያው ልብሽን ተሰብሯል ብለሻል። አዎ ልቧ ተሰብሯል ብሏል አቤልም። ኧረ ወይኔ ልብ ተሰብሯል። ልብ ከተሰበረ ዛሬ ምን ዋጋ አለው? ምን ዋጋ አለው እናንተ? ልብ ተሰበረ እንዴ? ልብ ከተሰበረ እኮ አለቀ በቃ። ቁሞ መሄድ እኮ አይቻልም። ልባችን እኮ ነች ደም የምትረጭልን፣ ደም የምታንቀሳቀስልን፣ ሁሉን ነገር የምታደርግልን ልባችን ነች። ልባችን ተለለ ደግሞ በቃ ቀጥ ብለን መተንፈስም አንችልም፣ መላገፍም አንችልም ምናምን